እንደመጠበቅ የሚክስ ነገር ነው፣ የሚያስደስት ነገር የለም። እውነቴን ነው የምነግራችሁ። እግዚአብሔር እኔ ጠብቁት። በብዙ ነገር ረሳኝ የምትሉ ሰዎች ጠብቁት። እግዚአብሔር እውነት ይመጣል። እኔ ምስክር ነኝ ለሱ ማለት ነው። እኔ 10 አመቱ ሆኜ አባቴ ሞተና አባቴ ወላጅ አባቴ የገባልኝ ቃል ነበር ለኔ ማለት ነውና በቃ አልፈጸመውም ሄደ። ከዛን እኔ ለእግዚአብሔር ነገርኩት። አባቴ የገባልኝን ቃል ለእግዚአብሔር ነገርኩት። አባቴ እንደዚህ ብሎኛልና አንተ ትፈጽመዋለህ አልኩት። የምሬን ነው የምነግራችሁ። እግዚአብሔር ግን የምር ባስጠበቃችሁ ልክ ይከፍላችኋል። በቃ ቃል በገባላችሁ ልክ ከልክ በላይ ሁሉ ነው እግዚአብሔር የሚከፍልላችሁ የሚያደርግላችሁና እኔ በ10 አመቴ ነው ያልኩት። አሁን 30 አመቴ ነው። እውነቴን ነው። ከ23 አመት ሙሉ ጠበቅኩ። 23 አመት ሙሉ እንዴት ብዬ ልንገራችሁና በፈተና ውስጥ በቃ እግዚአብሔር ረስቶኛል አልኩ። እግዚአብሔር እኔን እያየኝ አይደለም፣ በቃ ረስተኛል፣ ቃልን አትፈጽምም አልኩኝ። ግን እግዚአብሔር ማንን እንደተወኔን ተወ። ዳዊት ጠብቋል፣ አብርሃም ጠብቋል፣ ዮሴፍ ጠብቋል፣ ያዕቆብ ጠብቋል። ግን አልሞላም፣ ሞላ። በምድር ደግሞ ነው ያለው ለምስክርነት ይሄው። እና እግዚአብሔር ባስጠበቃችሁ ልክ ነው ከፍላችሁ። እውነቴን ነው። አትረቡም የተባላችሁ ሰዎች እናንተ እኮ ለምን ማጠቅሙ ሰዎች እየመጡ ዲያብሎስ በሰው ላይ አድሮ እየተናገራችሁ በቃ ህይወታችሁን ተስፋ ቆርጣችሁ እኮ አረባም በቃ እኔ እኮ እግዚአብሔር አያየኝም፣ እኔ እኮ እግዚአብሔር የለም፣ ዝም ብዬ ነው የምኖረው፣ በቃ አረባም፣ ለራሴ አረባ፣ ለቤተሰብ ያረባ፣ ለጓደኞች ያረባ የምትሉ ሰዎች እየመጡ እናንተ እኮ አትረቡም ብሎ በተረጋጋሚ ከነገሯችሁ የሆነ ነገር አላችሁ። እግዚአብሔር ይሁን ያየላችሁ ነገር አለ። ለዚህ ነው ዲያብሎስ እየመጣ እናንተን ተከታታይ በጆሮአችሁ ሹክ የሚላችሁና እኔ እረባለሁ በሉት። እኔ ደም የተከፈለብኝ የደም ዋጋ ነኝ፣ እኔ ዋጋ አለኝ በሉት። በቃ እኔ ለእናንተ ላረባ እችላለሁ፣ ለማንም ሰው ላረባ እችላለሁ። ክርስቶስ ግን እረባለሁ፣ ለኔ ዋጋ ከፍሏል። እግዚአብሔር እኮ ለኛ ዋጋ የከፈለው 99ኙን በጎቹን ጥሎ እኮ አንድ በግ ፍለጋ ነው የመጣው። እኔን ፈልጎ በቃ አንዷ በግ ትንሿ በግ እኛ ነን፣ እኔ ነኝ፣ እናንተ ናችሁና እግዚአብሔር የምሬን ነው ባስጠበቃችሁ ልክ እኔ 23 አመት ነው ለቴ ነው ነግራችሁ 23 አመት ነው። ረሳኝ እግዚአብሔር የለም አያይም ወይ አይፈርድም ወይ ነው ያልኩት። በቃ አያይም በቃ አታይም። ያኔ ቃል ገብተህልኝ ያኔ አባቴ ተቀብለኝ ከአባቴ እጅ ወስደኝ እንደዚህ ነው ያልኩት። የምሬው ጨለማ ነው እሱ ፊት ነው ማወራችሁና እግዚአብሔር ግን ባስጠበቀኝ ልክ ከልጅነቴ ከቃል ከገባልኝ ጀምሮ ይሄው 30 አመቴ ነው ይሄው ሲሰጣኝ ያ ሁሉ ያሳለፍኩት ነገር ተረሳ። ዲዮልኩ እግዚአብሔር ስራ ይሄ ነው እንዴ? የእግዚአብሔር ክፍያ ይሄ ነው እንዴ ያልኩትና እውነት እየተጠብቁት። እሺ ተስፋ እንዳትቆርጡ፣ በእግዚአብሔር ተስፋ እንዳትቆርጡ ጠብቁት። የሆነ ቀን እንዲህ ነው የሚያነሳችሁ። ታዲያ ሲያነሳችሁ ለእናንተ ራሱ ትገረማላችሁና ተስፋ እንዳትቆርጡ በእግዚአብሔር ይፈር ጠብቁት። ይመጣል። ልንገራችሁ እግዚአብሔር ሲለውጥ በደንብ ነው የሚለውጠው። በቃ ኮምፕሊትሊ ቱ ዲፍረንት ፒፕል ነው የሚያደርጋችሁ። እመኑኝ፣ ግድ የላችሁም። የፈለገ ነገር ይሁን፣ ስራ ይሁን፣ ጓደኛ ይሁን፣ ከእግዚአብሔር የሚያረቃችሁ ከሆነ ደንብ አድርጉት። በጣም ብዙ ኮተት ነው እኮ ከዛ ተሸክመን የምንመጣው። ደግሞ አይ ፕሮሚስ ለእግዚአብሔር ብላችሁ የተዋችሁት ነገር እጥፍ ድርብ አድርጎ ነው የሚሰጣችሁ። ስራ ከሆነ የተሻለ ስራ ይሰጣችኋል፣ ጓደኛም ከሆነ የተሻሉ ጓደኞች ይሰጣችኋል። አያችሁ የአሜሪካ ብር ብላንኬት እንደዚህ ያደራርባል። ሻይን ይዘን ሳብ ግጥም ነው። የምንመገበውም ነገር በጣም ኢምፖርታንት ነው። ኢንፎርሜሽን ዋይዝ ማለት ነው። ማን ነው በቃ እንደ አራያ ብለን የምናየው ሶርስ? እነ ሮፍናን እነ ስፒድን በቃ እያየን እኮ ኦልሞስት በቃ ልናመልካቸው ደረስን እኮ። ዶንት ጌት ሚ ሮንግ እያቸው፣ ግን በመንፈሳዊ መነጽር እንዴት ነው አውሬው በዚህ ዘመን እየሰራ ያለው ብለን እንድንመራመር። አለበለዚያማ ዲፌንስለስ ነን። በቃ በጨለማ ውስጥ እንደመደባደብ ነው። ስፒድን አላያችሁትም? ከመናፍስት ጋር እየተጃጃነ ሲወረሳቸው ያን ጉድ ይዘው እኮ ነው ሀገራችን የገባው። እሱ ላያውቀው ይችላል፣ ኮንቴንት ብሎ ያርገው። ግን ሴጣን ማንንም እንደ ፈረስ አድርጎ ሊጠቀም ይችላል። ክብራቸውም ቴምፖራሪ ነው። ስንት ስፒዶች ነበሩ ከዚህ በፊት፣ እንደ ፊውቸርም ይኖራሉ። የእነሱን ክብር እንፈልጋለን፣ ግን የራሳችን ረስተናል። ማንነታችንን ትሩሊ ረስተናል። አባቶቻችንን ረስተናል። ክብራችን ሞገሳችን እግዚአብሔር መሆኑን ረስተነው እኮ እነሱን ኮፒ ስናደርግ እኮ እኛን አይተው አያከብሩንም እኮ። መከበርማ ድሮ ነበረ። መቼስ እግዚአብሔር ልቦናችን ይክፈትልን። ይሄ ብር ከብላንኬትም አልፎ እኮ ግላቭዝ ያስለብሳል። Come, let me show you how I built my prayer area. First, we have to clean the wall that we want to use with water and soap or wipes, but the main thing is the wall just has to be clean. Then we have to put holy water and holy oil with the sign of the cross on the wall. And in terms of how we place the icons on the wall, on the top is the Holy Trinity, underneath that is the crucifixion of our Lord Jesus Christ, right next to him is our Mother Virgin Mary. It's best if all the angels are gathered together, it's the same with the saints. Things you need in a prayer area are a prayer book and a rosary, holy water and holy oil, incense and perfume, stories of the saints and holy ashes, and finally curtains and a mat.
And also if there's any property that we hold dear to us, we can put it on our prayer area so it could be blessed. To answer the question of where we can get holy water and holy oil, to get holy water, we can just prepare water in a bottle before liturgy, and after the liturgy has been prayed, we can just use it. If our church doesn't sell holy oil, we can just get olive oil from the supermarket and ask a priest to bless it for us. Same goes for holy water as well. And if there aren't any priests in our area, we can bless it ourselves by saying Holy El Shaddai, Holy Adonai, Jesus Christ, Emmanuel, then breathing on it 3 times like... Side note, just so you guys don't confuse it, there's a difference between Meron and holy oil. Meron is never taken out of the church, like at all, and priests are the only ones allowed to touch it. But for holy oil, that's not really the case because it's not like every time I have a headache or a sore throat, I'm gonna call the priest just to use it. In terms of icons, if you do not have a nearby church where you can buy them, you can just download them off the internet and use them. Same goes for getting a prayer book. And if you do not have a rosary specifically for putting the flesh into subjection, you can use this or this. The main thing here is to weaken the flesh. I've made a rosary video going in depth into this. Make sure you go ahead and watch that. In terms of incense, you can get it from your nearby church and ask a priest to bless it for you. Using the incense in our house, especially on our prayer area, also spraying our prayer area with perfume allows our house to be even more blessed. Me personally, I like doing this especially after I come back from church on a Sunday. By doing this, we're giving God a specific spot in our homes and we're also allowing Him to protect it. For those of us who might say I have a small house and I don't have enough space for a prayer area, your prayer area doesn't have to be that big. As long as you put the icon of our Mother Virgin Mary holding Jesus Christ with Angel Gabriel and Angel Michael, you're pretty much good to go. For those who have houses the size of mansions, you got enough space for the TV, you got enough space for the couch. It's not like you're not able to dedicate a room to God. It doesn't have to be 10%, but even giving God a certain space in our homes allows everything in our house to be blessed. Having a prayer area is like literally getting on a FaceTime call every time we pray to God. If this helped you out, share this to a friend that might need it, and I would really appreciate if you gave me a follow. Love y'all. Take care. God bless.